እሷን ታውቃታለህ? ኧረ እኔ አላውቃትም። ታዲያ እንዴት ነው ሳታውቃት ቅጠሪያት የምትለኝ? አባዬ ስላለኝ ነው። እኔ ቆይ ግን ይሄ ሰውዬ ግን ምንድን ነው የሚያስነካችሁ? እማዬ እስኪ ምናሴ ዝም ብለህ አስብ። መስፍን ከልጅቷ ጋር የተለየ ግንኙነት ባይኖረው ኖሮ እንዴ! ቆይ እንዴት ነው እንደዚህ ሊጨነቅላት የሚችለው? እማዬ አባዬ ለእሷ ሳይሆን ለድርጅቱ ነው እየተጨነቀ ያለው። እንዴ ቆይ እኔ የምለው በሀገሩ ያለችው ሰራተኛ እሷ ብቻ ናት? እኔ እሱን አላውቅም፣ ግን ብቻ የምታግዛችሁ ከሆነ ብዬ ነው። ምናሴ አንድ ነገር ልጠይቅህ። ምንድን ነው እማዬ? መስፍን ነው አይደል እንደምንም ብለህ አሳምናት ያለ? በእውነት እሱ ምንም አላለኝም፣ በራሴ ነው እማዬ። በቃ ለማንኛውም ቢካሽ እኔ ልሂድ። ሰላም ደሪ እማዬ። እሺ ሰላም ደር። ወይኔ መስፍን፣ ወይኔ መስፍን፣ ወይኔ መስፍን። ቆይ ግን ልጆቹ ምን እያላቸው ነው እንደዚህ የሚሆኑት? መስፍን እኔ አይደለሁም ባልሰራልህ። እኔ ሜላት አይደለሁም። መስፍን ጠብቀኝ፣ ሰራልሃለሁ። ሄሎ ስራ፣ እንዴት አመሸሻል? አለሁ። በሰላም ነው በዚህ ሰዓት? ይቅርታ ረበሽኩሻል? ምን ሆነ ይሄን ያህል ደጋግሜ የደወልከው? እንድናወራ እፈልጋለሁ። እዝራ፣ ቆይ ለምንድን ነው ያንተን ፍላጎት ብቻ የምታስቀድመው? አሁን እንኳን የኔን ሳይሆን የአንቺን ፍላጎት ለማሟላት ነው የደወልኩት። ይሄ ደግሞ ምን ማለት ነው? በሀሳብሽ ተስማምቻለሁ። በየትኛው ሀሳብ? ረስተሽው ነው? ምንም ነው የረሳሁት? ሀና ምን ሆነሻል? ቆይ ግልጽ አድርገህ ካልነገርከኝ እንዴት ነው ሊገባኝ የሚችለው? እንጋባ ባልሽኝ ነዋ። ምን? በሀሳብሽ ተስማምቻለሁ። ሄሎ ሄሎ ሄሎ፣ ሀና ሀኒ ምን ሆነሻል? እማዬ ከማን ጋር ነበር ስታወሪ የነበረው? ማንም? ሀኒዬ። እማዬ ሰላም ደሪ። እንዴ ልጅ ምንድን ነው የሆንሽው? ሰላም ደሪ አልኩሽ እኮ እማዬ። ምን አድርገኝ? እንጋባለች። ከዛ ሳቁ። ምን እንጋባ? ምን ነው ደነገጥሽ? እንዴት ነው የማልደነግጠው? ዝራ ምን የሚያስደነግጥ ነገር አለ እንዴ? እንጋባ አለችኝ እኮ ነው ያልከኝ። አዎ እና አንተ ሰውዬ ምን እንዳለች አልገባህም ልበል? ገብቶኛል። እባክሽ እየቀለድሽ። እየቀለደች ከመሰለ ሀናን በጭራሽ አታውቃትም ማለት ነው። ምን እያልሽ ነው? ሀና ቀልድ የሚባል ነገር የምታውቅ ልጅ አይደለችም። ያው ግን ከኔ እየባሽ እኮ ነው። እንዴት ነው የማልብሰው? አንተ ለእኔ ምን ማለት እንደሆንክ ጠፍቶክ ነው? ምንድን ነው የምታወሪው? ቆይ አንተ እስከ መቼ ነው እንደዚህ እንድኖር የምትፈርድብኝ? በዚህ ሰዓት ስለ እንደዚህ አይነት ነገር ይወራል? አንተ በቃ የኔ ስሜት አይገባህም አይደለም? ጽዮን ግን ምን ነክቶሻል? እስቲ አንዳንዴ የኔን ጭንቀት ልትረጅ ሞክሪስ። እንግዲያውስ እውነቱን ወቅ። ቀልዷን ሳይሆን የምሯን ነው እንጋባ ያለችክ። አንቺ እንዴት እርግጠኛ ሆንሽ? ሀናን ሳውቃት ምንም ነገር ላይ ቀልድ አታውቅም። እና ቀልድ ባታውቅስ ትዳር እንደዚህ ቀላል ነው? አንተ ልጅ ማሰብ አቁመሃል ልበል? ሳትሰድቢኝ ቀስ ብለሽ አስረጅ። አንተ መቼም አይገባም። የራስህ ጉዳይ። እሺ ሰላም ለእናንተ ይሁን ውድ የቻናላችን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። እንደተለመደው ኖላዊ ድራማ ይዘንላችሁ መጥተናል። ኖላዊ ድራማ እንግዲህ ሊያልቅ 3 ክፍሎች ነው የቀሩት ማለት ነው። እናም በሚያሳዝን ሁኔታ ነው ወይዘሮ ሜላት ቤት እንደተመለከት ነው ብጥብጥ ወጥቷል ማለት ነው። ልጆቹም ሆነ ባልየውም ወይዘሮ ሜላትም ሁላቸውም በጣም ችግር ላይ ናቸው። እንግዲህ ከመጀመሪያው ክፍል ጀምሮ ይሄ ቤተሰብ ችግርና ነገሮችን ባለመስተካከል የሚታወቅ ቤተሰብ ነው ማለት ነው። አንዱ ችግር ሲያልፍ ሌላኛው ችግር እየመጣ ብዙ ነገሮችን አሳልፈዋል ማለት ነው። በመጀመሪያ ቤተሰባቸውን ስትበጠብጥ የነበረችው ጓደኛ ብላ ያመነቻት ወይዘሮ ባዩሽ ነበረች። እሷ ከሞተች በኋላ ደግሞ አቶ በቃሉ ተተክቶ እያበጣበጣቸው ይገኛል። ያው ወይዘሮ ሜላት እንደሚታወቀው በጣም ለነገሮች የምትቸኩልና ኃይለኛ ሴት ናትኝ። ባሏን የማታዳምጠውም። በዚህም ምክንያት ባለመደማመጣቸው ምክንያት ክፍተቱ እየሰፋ በሄደ ቁጥር አቶ በቃሉ እየገባ ድርጅታቸውን እያበጣበጠ ቤተሰባቸውን እያጨቀጨቀ ይገኛል። በመጀመሪያ አንተነህን ወስዶ መጠቀሚያ ካደረገው በኋላ እሱም ሞተ። የእሱ ፍትህ ሳይሰጠውና ነገሮች ምንም ግልጽ ሳይሆኑ ነው ምርመራ ተብሎ መጀመሪያ አካባቢ፣ ከዛም ተመልሶ ጠፋ ማለት ነው። እናም አንተነህማ እንደገደሉ ሳይውጣጣ ቀረ ተዳፍኖ ማለት ነው። እናም በእርግጥ የተጠረጠረ ያለው አቶ በቃሉ ነው። ነገር ግን አቶ በቃሉ የወይዘሮ ሜላትን ደካማ ጎኗን በመጠቀም ቤተሰቦቿን ሁሉ አበጣብጦ ለራሱ ስኬቱን እያጣጣመ ይገኛል ማለት ነው። በዚህ መጠቀም ያረጋት ቤቲን ነው። ቤቲ ከዚህ በፊት ከሱ ድርጅት የምትሰራ ልጅ ነበረች።
እናም እህቷን ስላገተባትና ነገሮች ጥሩ ስላልሆኑ አንተነህ በመሀል ገብቶ አጣላቸው ማለት ነው። ምክንያቱም ከአንተ ፍቃድ ውጭ መስፍንን እያገኘችው ነው። ስለዚህ ችል ተቆጣጠራ ስላለው ብቻ የራሱን ተወዳጅነት ለማትረፍ ቤትን አጣልቷት ነበረ። እናም እሷ እየጠበቀችው እና የፈለገችው የሆነ ወይዘሮ ሜላትን ድርጅት ፈርሰው የእነሱ ቤተሰብ ብትንትን ወጥቶ አንቺ የኔን ድርጅት ስኬታማ ካደረግሽው የሆነ ነገር ከፍትልሻለሁ በስምሽ ብሎ ስላታለላት ነበረ። መጨረሻ ላይ ግን ምንም እንደማይሰጣት ስትገነዘብ ሁሉን ነገር ጥለው ከቤት ወጣች ማለት ነው። እናም እህቷንም ስላገተባተኝ ወይዘሮ ሜላትን እርዳታ ጠየቀች። ወይዘሮ ሜላትን ምንም ያክል እንኳን ግልፍተኛና ቶሎ ተናዳጅ ብትሆንም በጣም አዛኝ ልብ ስላለ ተቀበለቻት። ነገር ግን እንደተቀበለቻት ስላወቀች እና ምንም እንኳን እሷ ጉዳት እንደማታደርስበት ስትገነዘብ አሁን ድጋሚ ለአቶ በቃሉ እየሰራች ትገኛለች። ይህንም ደግሞ ማስጠንቀቂያ እርግብ ነግራት ነበረ። ይህን ማስጠንቀቂያ በመስማቷ ሂዳ አንቺ እየከዳሽ ነው ወይ ብላ ስጠይቃት በፍጹም እኔ እንደዚህ አይነት ስራ ምሰራ አይነት ሰው አይደለሁም፣ እሱ ጋር የምገናኘው ደግሞ ለአንቺ ጉዳይ ነው ምናምን ብላ እንግዲህ እያታለለቻት ትገኛለች። በእርግጥ እርግብ ከዚህ በፊት ሰምታ ነበር ከአቶ በቃሉ ጋር ስታወራ። እናም በዛም ምክንያት ነው ተጠንቀቂያት፣ ይች ልጅ ጥሩ ሰው አትመስለኝም፣ ለአንቺና ለቤተሰቦች ሲል ተጠንቀቂያት አለቻት ማለት ነው። በሌላ በኩል ፋኖሴ ጠቅልላ ወደ አባባ ኖላዊ ቤት ገብታለች። ፋኖሴ እንግዲህ ካረገዘች በኋላ እንክብካቤ ስለሚያስፈልጋት አባባ ኖላዊ ጋር ሄዳለች ማለት ነው። እናም አብሮ የሚኖራት ልጅ ቡጥሌ አብሮት ሄዶ ነበረ። በዛም ምክንያት እንደውም ቤቱ ጠባብ ነው፣ ያን የመሰለ ቤት ጥለሽ እዚህ እንዴት መጣሽ እያላት ነበረ። እሷ ግን ያው አቶ አባባ ኖላዊ ጋር ነው ለመቀመጥ ያሰበችው ለጊዜው ማለት ነው። እናም ሀና ከቤተሰቦቿ ጋር ቆይታ ስትመጣ እርግብ ደህና ናት ወይ ስላ ስትጠይቃተኝ እርግብ ከሀገር እንደወጣች ነው የነገረቻት። ያው ከዚህ በፊት በችግር ምክንያት በአጋጣሚ ተዋውቀው ጓደኛ ከሆኑ በኋላ በጣም ብዙ ጥሩ ጊዜያቸውን አሳልፈው ነበር እና ጓደኛዋን አይደለው እንዴት ቸው ሳትለኝ ከሀገር ትወጣለች እየቀለድሽ ነው ወይም ደግሞ ተሳስተሽ ነው ስትላት እኛ ራሳችንን የሸኘናት ግን የት ሀገር እንደሄደች እርግጠኛ አይደለሁም፣ መሄዷን ግን እርግጠኛ ነኝ ብላ እርግብ ከሀገር እንደወጣች ነው የነገረቻት። በዚህ ምክንያት ፋኖሴ በጣም አዝናባታለች። እንዴት ከሀገር ስትወጣ እንኳን ቸው አትለኝም፣ እኔ ለእሷ ምንም ነኝ ማለት ነው ብላ በጣም ተናዳበታለች። ሀኒቾን በቃ ስላልተመቻት ይሆናል ብላ እያረጋገቻት ትገኛለች። እርግብ እንግዲህ በስከ መጨረሻ ከእስር ቤት ወጥታ ብዙ ነገሮችን ካሳለፈች በኋላ ከሀገር ወጥታለች ማለት ነው። ፍቅረኛዋ ባመቻቸላት እድል ወደ ጣሊያን ሄዳለች። በዚህም ምክንያት እንግዲህ እሷ ከብዙ ችግሮች ተላቃለች። ከወይዘሮ ሜላት ጋር ከሰላም ጋር በጣም ማንም ሰው አይፈልጋትም ነበር። ሰው ትፈልግ ነው እዛ የተቀመጠችው እና ስራ ፈልጉልኝ እያለች በዛን ሰዓት ነው እንግዲህ ወደ ውጭ የሄደችው ማለት ነው። እዝራን በሀና ፍቅር ምክንያተኝ በጣም ኃይለኛ መጠጥ ውስጥ ገብቶ ራሱን እየጎዳ ይገኛል። ምንም እስካሁን መፍትሄ አልተገኘም። ሀና ባደረገችው ነገር በጣም ነው የተናደደው። በአንድ በኩል ይወዳታል፣ በሌላ በኩል ደግሞ ባደረገችው ነገር በጣም ስለተናደደባተኝ ራሱን በመጠጥ እየጎዳ ነው የሚገኘው ማለት ነው። ሀና ግን እዝራን በጣም ነው የጠላችው። እንደዚህ አይመስለኝም ነበር በጣም ተጫወተብኝ ብላ እሱን መደበቂያ እንግዲህ አሲርን እየፈለገች ትገኛለች። አሲር ደግሞ እሷ ሆን ብላ ለመደበቂያ ነው እንጂ የፈለገችኝ የምር ወዳኝ አይደለም ብሎ ስላሰበ ስልክ እያነሳላትና እያገኛት አይደለም። ምክንያቱም ብትወደኝ ኑሮ ከዚህ በፊት ምርጫዋ ታደርገኝ ነበር። አሁን ግን ከእዝራ ጋር ስትጣላ ወደ እኔ መጣች። ስለዚህ የሆነ ማረፊያ ስለፈለገች ነው ብሎ ነው ያሰበው። ወንድሟም ይሄን ያላት አንቺ አስሪን ወደሽው አይመስለኝም፣ ነገር ግን ለጊዜው ከእዝራ ጋር ስለተጣላሽ መደበቂያ ስለፈለሽ ነው ሲላት፣ በፍጹም አይደለም እኔ በጣም ነው የምወደው እዝራንም የመረጥኩት ተሳስቼ ነው ብላለችው ማለት ነው ለሱም። እና አሁን የእሱ የግል የማድረግ እንዴት ማድረግ እንዳለብኝ ልትረዳኝ እፈልጋለሁ እያለችው ነበር ወንድሟን። ሰላሚናም ቅዱሴን አልፈልግም ካለች በኋላ በጣም ጥሩ ሁኔታ ላይ አይደለችም ማለት ነው። ምክንያቱም በእርግጥ ፈልጋ ነው ፍቅር አላዘኝም ካንተ አልፈልግህም ያለችው፣ ግን ደግሞ በወሰነችው ውሳኔ ተጸጽታለች። ቅዱሴም ሀኒቾን ሰላሚና እንደዛ ካለችው በኋላ በጣም ተጎድቷል። እስካሁን አልታየም ማለት ነው የት እንደደረሰ። ብቻ እነ ወይዘሮ ሜላት ቤተሰብ ከልጆቹ እስከ አባትየው እንዲሁም እስከ ወይዘሮ ሜላት በጣም ትርምስምሳቸው ወጥቷለኝ።
እናም ወይዘሮ ሜላትን ሊያናግራት ፈልጎ ነበረ በድርጅቱ ምክንያተኝና እሷ ግን ልታዳምጠው ፈቃደኛ አይደለችም። ለምንድን ነው ሰላም ሳትለኝና ሳትሰማኝ ተቀመጥክ ብላ በዛ ጀመረችው። ጭቅጭቁ በዛ ተጀመረ። በኋላ ሳይነጋገሩ እሱም ተነስተው ሄደ። እናም መነጋገርና መግባባት ስላልቻሉ የሰጠው አማራጭ ከሀገር መውጣት ነው። ከሀገር ከወጣም በኋላ ደብዳቤ ጽፎላታል። በዚህም ምክንያት እሷ በጣም ከብዷታል። ካለሱ ችግሩን እንዴት መቋቋም እንዳለባት እስካሁን የምታውቀው ነገር የለም። ምክንያቱም መፍትሄውን አብረው ሆኖ መፈለግ ሲገባቸው እሱ ግን ከዛ ሂጄ ልጆች መርዳት ትፈልጋለሁ። አሁን ቤተሰቡ ድርጅቱ ገቢ ከሌለው ምንም ነገር ገቢ ስለሌላቸው ችግር ውስጥ መግባትና መራባቸው አይቀርም። ስለዚህ ከሀገር ወጥቼ መርዳት አለብኝ ብሎ ስላሰበ ከሀገር ወጥቷል። እንግዲህ የመጨረሻው አደጋ ደርሶበታል። በስከ መጨረሻም እንግዲህ በአደጋው ይሞታል ወይስ አደጋው እሱ ከአውሮፕላን ውስጥ አይኖር የሚለውን በቀጣይ ክፍል የምናይ የሆነ። ውድ ቤተሰቦቻችን አብራችን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እናመሰግናለን።